ብሩስ ሊ እንዳለው እውቀት ኃይልን ይሰጣችኋል፣ ማንነታችሁ ግን ያስከብራችኋል። በዚህ ዘመን ብዙ ሰው ብዙ ገንዘብና ዝና ኖሮት እንኳን በሰዎች ዘንድ ግን ክብር የለውም። መከበር በማንነታችሁ እንጂ ባላችሁ ነገር ላይ ዲፔንድ አያደርግም። መከበርን ከፈለግን አክብሮትን መጠየቅ የለብንም፣ ማንነታችንን ማስተካከል እንጂ። በዚህ ምድር ላይ ከጥንት እስካሁን ድረስ ሰዎች ሁለት ነገርን አጥብቀው ይፈልጋሉ። አንደኛው መወደድን ሲሆን ሁለተኛው ደግሞ መከበርን ነው። የሚያሳዝነው ግን ይህንን የሚያገኙት ጥቂቶች ብቻ መሆናቸው ነው። በህብረተሰብ ውስጥ የማይከበር ሰው ምንም ዋጋ የለውም። እንደዚህ አይነት ሰዎች ጠቃሚ ናቸው ተብለውም አይታሰቡም። በማህበረሰባችን ለመከበር ደግሞ በጣም ብዙ ጊዜና ስራን ይጠይቃል። ክብርን ለማጣት ግን ሰከንዶች ይበቃሉ። ስለዚህ ዛሬ ሀብታምና ዝነኛ ብቻ ሳይሆን በማንነቱ የሚከበር ሰው የሚያደርገንን 5 ነገሮች እናወራለን። ለህይወት ዘመን ምርኩዝ የሚሆን ምክርን ለማግኘት ከፈለጋችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንደኛ፣ መጀመሪያ ራሳችሁን አክብሩ ነው። ሰዎች እንዲያከብሯችሁ ወይም ቦታ እንዲሰጣችሁ መጀመሪያ ራሳችሁን ማክበር ይጠበቅባችኋል። ንጹህ ቤት ስንገባ እንዳናቆሽሸው ጫማችንን እናውልቃለን። ቤቱ ግን ቆሻሻ ከሆነ ከነጫማችን እንገባለን። ሰዎች ለቤቱ እንዲጠነቀቁ መጀመሪያ የቤቱ ባለቤት ስለ ቤቱ መጠንቀቅ ይኖርበታል። ህይወትም እንዲህ ነው። አንተ ያላከበርከውን ህይወት የሚያከብርልን ሰው አትፈልግ። በውስጣችን ያለው ኢነርጂ ወደ ውጭ መጋባቱ አይቀርም። ሰዎች እናንተን የሚመለከቷችሁ ራሳችሁን በምታዩበት መነጽር መሆኑን ተረዱ። ስለዚህ ለራሳችሁ መጀመሪያ ሰዎች እንዲሰጧችሁ የምትፈልጉትን አክብሮት ቀድማችሁ አለማምዱት። ለራሳችሁ ከፍ ያለ ግምት ይኖራችሁ። ሁለተኛ፣ የዓላማ ሰው ሁኑ። ይህ ወሳኝ ነጥብ ነው። ራሳችሁን እንደ ቀስተኛ ቁጠሩ። ከዛም ዓላማ ወደምታደርጉበት ክብ በትኩረትና በጥንቃቄ ቀስታችሁን አስወንጭፉ። ዓላማችሁን እስክትመቱም ድረስ በፍጹም አታቋርጡ። አንዳንዶች ግን ቀስቱ በተሰካበት ቦታ እየሄዱ ያከቡና ዓላማቸው እንደተሳካላቸው ይናገራሉ። እናንተ ግን የምትፈልጉትን አጥርታችሁ ወቁ። ወደዛም ትኩረት አድርጋችሁ መጓዝን ጀምሩ። ባለ ዓላማና ባለ ራዕይ ሁሌም ይከበራል። ምክንያቱም ዓላማው ላይ ትኩረት ያደረገ ሰው ማንም ሰው ሊያዘናጋው አይችልም። በህይወቱ ምን መቅደም ምን መዘግየት እንዳለበት ጠንቅቆ ያውቃል። ጊዜውን በአግባቡ ይጠቀማል። በሰዎችም ዘንድ አመኔታን ያገኛል። በዚህ መንገድ ሰዎች ያከብሯችኋል። ሶስተኛ፣ ሰዎችን አክብሩ። ይሄ የሰጥቶ መቀበል ህግ ነው። የምትፈልጉትን ነገር ለማግኘት የሚፈልጉትን ነገር መስጠት አለባችሁ። ቅድም እንዳልነው ሰው ሁሉ ደግሞ መከበርን ይፈልጋል። ስለዚህ እንዲያከብሯችሁ ቅድሚያ እናንተ አክብሮትን አሳዩአቸው። ምናልባት እናንተ መከበር በምትፈልጉበት መንገድ ሊሆን ይችላል። ሰውን አክባሪ ሰው ለራሱም ክብር አለው ይባላል። ይህ ማለት የአስተሳሰባችሁንም አድማስ ያሳያል። ለሰው ልጅ የምትሰጡትንም ግምት እንደዛው። ሰው በመሆኑ ብቻ ሊከበር ይገባዋል። ስለዚህ ገንዘብ፣ ስኬት፣ ሀብትና ስልጣንን ሳታዩ ሁሉንም በእኩል ዓይን አክብሩ። ያኔ ትከበራላችሁ። አራተኛ፣ አትለማመጡ። ይህ ባህሪ ምናልባትም አብዛኞቻችን የማንፈልገው ነገር ግን ሳንፈልግ በምንወዳቸውና በምንሳሳላቸው ሰዎች ዘንድ የምናንጸባርቀው ባህሪ ነው። ነገር ግን የምትወዱትም ሆነ የምትፈልጉት ሰው የእናንተ የሚሆነው በዚህ መንገድ አለመሆኑን እወቁ። ይበልጥ ለንቀት እንደሚዳርጋችሁም ወቁ። ለጥፋታችሁ አንድ ጊዜ ይቅርታን ጠይቁ። አልቀበልም ከተባላችሁ አትደጋግሙ፣ አትለምኑ። ምክንያቱም እነርሱ ለእናንተ በጣም አስፈላጊ እንደሆኑ ስለሚሰማቸው መናቅ ይጀምራሉ። ዋጋችሁ፣ ክብራችሁንም ጠብቁ። ምክንያቱም ሰዎች በጣም መፈለግ ሲሰማቸው ባህሪያቸው ስለሚያስቸግር። እነርሱ በእርግጥም ለእናንተ አስፈላጊ ናቸው። ነገር ግን ያለ እነሱ መኖር የማትችሉም አይደላችሁ። እዚህ ምድር ላይ ሰዎች ያለ ሰው አይኖሩም። ይህ ማለት ግን ካለ አንድ ሰው ማለት አይደለም። ህይወት ተጓዥ ነች። አንዱን እየተወች ሌላ ታስተዋውቃለች። አንዱ ሲሄድ ደግሞ ሌላ ይመጣል። ስለዚህ መከበር ከፈለጋችሁ በልመና በተለማማጭነት አትታወቁ። ካጠፋችሁ በተገቢው መንገድ ብቻ ይቅርታን ጠይቁ። አምስተኛ፣ ቃላችሁን ጠብቁ። ይህ በጣም ወሳኝ ነጥብ ነው። በህይወት ዘመን ብዙ ሰውን እናውቃለን። ከብዙ ሰውም ጋር ብዙ ስምምነቶችን እናደርጋለን። ታዲያ አንዳንዶች በስሜት በጊዜው በተፈጠረው ሁኔታ ላይ ብቻ ሆነው ብዙ የማይፈጸሙትን ቃል ይገባሉ። በዚህም ተአማኒነትን ሲያጡ ሲናቁም እናስተውላለን። እናንተ ግን በቀላሉ ቃል የማትገቡ ሰዎች ሆኖ፣ ነገር ግን ቃል ከገባችሁ በፍጹም ከቃላችሁ አትውጡ ወይም ቃላችሁን ጠብቁ።
ቃል ለመግባት የቱንም ያህል ጊዜ ልትወስዱ ትችላላችሁ። ካላመናችሁበት በፍጹም አትስማሙ። ነገር ግን ቃል ከሰጣችሁ ለቃላችሁ ታማኝ ነው። ቃላችሁን አትጠፉ። እሱ እንደ ቃሉ ነው የሚባል ሰው ሆኖ ይህ በሰዎች ዘንድ ያስከብራችኋል፣ ታማኝነታችሁንም ያስመሰክሩላችኋል። ይህ ለመከበር ብቻ ሳይሆን ነገር ግን የሕይወታችሁን ሕግ አድርጉት። እናንተ ቃል ስትገቡ የገባችሁለት ሰው፣ ድርጅት ወይም ማንኛውም አካል በዛ ጉዳይ ላይ ጭንቀቱ ሊቀል ወይም እንደተፈጸመ ሊቆጥር ይገባዋል። ትልልቅ ስምምነትን ብቻ ሳይሆን በትንሹም የባህሪያችሁ ይታወቅ። በጥቂቱ የታመነ በብዙ ይሾማል። ስለዚህ ውሸትንና ቃላባይነትን አስወግዱ። ለቃላችሁ ሁልጊዜም ታማኝ ነው። እነዚህን 5 ነገሮች ካደረጋችሁ በሰዎች ዘንድ የምትፈልጉትን አክብሮት ታገኛላችሁ። ለህይወት ዘመን ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን የሆኑ ቤተሰቦች እንደ ሁልጊዜው ላይክ በማድረግ ይተባበሩን። እናመሰግናለን።